ቆይ ማህሌት ገንዘብ ቤት አምጥተች የሆነ ሀብታም ብላክሜል አድርጋ ነው። ብላክሜል? አብረው ተኝታ ቪዲዮ ቀረጸች። በእርግጥ አብረው አልተኛችም ነበር፣ ያው እንደሱ አባባል ማለት ነው። ቆይ ግን ይሄ ስንት ወር ነፍሰ ጡር ነሽ? ለነገሩ እኔ ነኝ ጥፋተኛ፣ በሬን ከፍቼ ማስገባት። አሁን በጸብ ነው የምሻልሽ ወይስ በጸባይ ትወጫለሽ? ኤደን ተረጋጊ እንጂ ስርዓት ይኖርሽ እንጂ በቃ ራስሽን መጉዳት አቁሚ። ምንድን ነው እንደዚህ? ሄሎ ምንድን ነው? አዋራኝ እንጂ ምንድን ነው ዝና ዝና ብለህ ዝም የምትለው? ዝና ምን ሆነ? ሉላ ወደ ድሮ ፈገግታዋ ልትመለስ እንግዲህ ጫፍ ላይ የደረሰች ትመስላለች። በተስፋና በእምነት ብዙ ጉዳይ ነው የተጓዙት ሁለቱ ፍቅረኛሞች ሞገስና ሉላ። ብዙ መከራን አሳልፋ ከ10 ዓመት ከዝና ጋር ቆይታ በኋላ የምትወደውን ወደ የምታፈቅረው ልጅ ወደ ሞገስ ከተመለሰች እንግዲህ ጊዜያቶች ተቆጥረዋል። እዚህ ከመጣች በኋላ ግን መጀመሪያ ከዝና ማምለጧን ተስፋ ብታደርግም ህይወት እንደጠበቀቻት አልሆነችምና የተገላቢጦሽ ሆነባት። እንግዲህ ሞገስ ጋር ከመጣች በኋላ መጀመሪያ ስባ ያመጣችው በድህነቴ በሰላም ከሱ ጋር ኖራለሁ ብላ ብታስብም ከመጣች በኋላ ግን በተለያየ መልኩ በመሆን ነገር ዮሹ የግራ የቀኝ ይሄድባት ነበር። ከመሄድም አልፎ እንግዲህ ህይወትን በዚህ መልኩ እንግዲህ ሽቅብ ቁልቁል ሆኖባቸው ሉላና ሞገስ በስቃይ ውስጥ እያሳለፉ ይገኛሉ። የመጀመሪያው እንግዲህ በሰዎች መፈተን እንግዲህ በጠበቃው አማካኝነት እንግዲህ ገንዘብ ከፍለው ህይወታችን ይስተካከልልናል፣ ከእግዚአብሔር በታች ክሱዋችን ተነስቶልን የራሳችን ህይወት እንኖራለን ብለው ያሰቡበት መንገድ ወይም ደግሞ ለጠበቃ ከፍለው የራሳቸውን ህይወት ለማስተካከል የጀመሩበት መንገድ ባልታሰበ መልኩ ሌላ የጥምዝ ሄዶ ሌላ አደጋ ይዞባቸው መጥቶ እስከነዝና ድረስ በመሄድ እንግዲህ ሞገስን ብዙ መከራ ከፍሎ ስቃይ ውስጥ በስንት መከራና ስቃይ ውስጥ ነው እያለፉ የነበሩት ማለት ነው። እንግዲህ ከዚህም በትንሹ እንደምታውቁት በጣም በከባዱ በችግር ውስጥ ነው ያለፉት። በቃ የሚበላ የሚጠጣተው በቃ 5 ሳንቲም እጃቸው ላይ የታክሲ የምግብ እንግዲህ አንድ ምግብ አምጥተው ያችን ምግብ እሱ ተወት አድርጎ እስኪ አንቺ ጥገቢ እስከሚባባል ድረስ ተነስተው ወደ ውጭ ወጥተው መግዣ እጁ ላይ አጥቶ እስከሚያለቅስ ድረስ የእጁን ስልክ ተቀምቶ መደወያ አጥቶ የቀን ስራ ሞክሯል። በቃ ብዙ ነገሮችን አድርጓል። ግን እንደዛችን እንኳን ለመስራት እነዚህና በጎን ይፈልጉታል። እዚህ ጋር በህግ ተጠያቂ ነው። በቃ ብዙ አይነት ነገሮች ተደራርበውበት እንግዲህ ብዙ መከራን ችግርን ተፈራርቀውባቸው አንድ ላይ በእንባ በለቅሶ እስከ ተስፋ መቁረጥ ድረስ ሞገስ እንግዲህ በቃ እንደዝኩኝ ሽሽች እስከመቼ ነው በቃ እንግዲህ ብሞት ይሻለኛል እስከ ማለት ራሱን ላደጋ እስከ መጋበዝ እንግዲህ ሉላ ሞገስን ደግሞ ወዲያው ዝና ጠበቃውን ገሏል ብሎ በህግ እስከ መፈለግ ብቻ ኤቭሪቲንግ እየቀራቸው ነገር የለም። ይሄ ነው የቀረ የሚባል ያልተቸገሩበት ወይም ደግሞ በቃ ስቃይ ያልደረሰባቸው መንገድ የለም። በመጨረሻ ግን እንደ እግዚአብሔር ቸርነት በሷ አማላጅነት እንግዲህ ዛሬ ላሉበት ደርሰዋል። እዚህም እንግዲህ መጀመሪያው ጠበቃው ልኩን አውቆ ድጋሚ ወደ ራሱ ተመልሷል። እንግዲህ ደግሞ መጨረሻውን እግዚአብሔር ያሳምረው እንጂ አሁን ላይ ተጸጽቶ ወደ ራሱ ተመልሷል። ወይ ራሱንም ስራውንም ጀምሯል። ያንንም እንግዲህ ስራውን ጀምሮ ቅድሚያ የነሱን የመጀመሪያው የዝናና የሉላን የ80 ወረቀት መቅደድ ጉዳይ ነው። እሱም የሚሆነው የመጀመሪያው የዝና መፈረም አለበት። ሶ ዝናን ለማስፈረም ደግሞ እንግዲህ ዝና በእጃቸው ቁጥጥር ስር ስለሆነ ወይም ደግሞ በመድብል ስር ስለሆነ በውዴታ እምቢ ሲል በግዴታ ለማስደረግ ሙከራ እያደረጉ ነው የሚገኙት። ከዛም በተረፈ ደግሞ እንግዲህ ሉላ ሌላው የገንዘባቸው ጉዳይ ነው። ገንዘባቸው ጉዳይ እንግዲህ ትንሽ ያው በህገ ወጥ መልኩ የተገኘ ነገር ስለሆነ እሱን ነገርም ለማስተካከል እስከ መጨረሻ ድረስ ለመሄድ ዝግጁ ነው ብሎ ጠበቃው እንግዲህ ደፋ ቀና እያለ ነው። ዛሬ ዝናን የሚያስፈርሙበትን የቅጽ ወረቀት አምጥተው ሰጥቷቸዋል። እነሱም እሱን ይዘው ሄደው እንግዲህ ሞገስ ዝናን እየጠየቀው ነበረ። ግን ሲጠይቀው እሱ ፈቃደኛ አልሆነለትም። ትንሽ ያንገራገረ ነበረ። ያው ያንገራገረ ባለበት ሰዓት ላይ ደግሞ እንግዲያውማ ካልኮኬ ውሃ የሰው ልጅ እህል ሳይበላ ሳምንትም 10 ቀንም ከዛም በላይ ሊቆይ ይችላል። ውሃ ሳይጠጣ ቀን ከ3 ቀን አያልፍም። ስለዚህ ይሄን ይመሰለ ነው እንግዲህ ከዚህ በላይ አንተ ታውቃለህ። ከባለቤቱ ያወቀ ሰው የለም።
እንግዲህ እያለ አጠገቡ ውሃ ቀርቶ እንግዲህ ውሃ እየጠጣ እስኪ ያስቀናው ድረስ እባክህ ትንስዬ ከምላሴ ጠባ አድርግልኝ ቢለውም በፍጹም እሱን ላደርግልህ የምችለው እመነኝ ይሄን ያልኩን ካደረግ እዚህ ወረቀቱ ላይ የምትፈርም ከሆነ ምግብም ውሃም እሰጥሃለሁ በማለት ነው እንግዲህ ቃል የገባለት። ሞገስ ግን ከዛ ውጪ እንደማይችል ነግሮታል። ዝናም እንግዲህ ባለበት ሆኖ ይሄንማ ህይወቴን ሞቴን እመርጣለሁኝ እቺ ወረቀት ላይ ከምፈርም ሞቴ በምን ጣዕሙ እያለ ነው የሚገኘው። ማንኛው ያሸንፍ ይሆን? እውነቱ ዝና በውሃ ጥሙና በረሃቡ ተቸንፎ ይፈርምለት ይሆን ወይስ ሞገስ ሳይሳካለት ይቀር ይሆን? ምን ትላላችሁ ቤተሰቦቻችን? እኔ ግን ዝና አይፈርምም። ዝና ኃይለኛ ነው ጋይስ። ዝንዴ በተለይ በሉላ ጉዳይ ሉላ እንዴት እንደሚወዳት ታውቃላችሁ። ቂጥ ውስጥ እንቀጠቀጥ ነው የሚወዳት ያ ሁሉ ሴት። ኢቭን ማህሌት እንኳን እንግዲህ ሳክሮ እንኳን ጠጥቶ ራሱን እንትን ልትለው ብዙ ነገር ሞክራለች፣ ግን አልቻለችም። ጭራሽ ምንም አልቻለችም። ሶ አሁን ደግሞ በፍጹም እንደዛ አይነት መልኩ ሊሳካለት አይችልም ማለት አያደርገውም ብዬ ነው የማስበው። እንግዲህ ወይ ደግሞ ሞገስ እንደዛው እንደ በፊተኛው ምናልባት እውነት ይፈርምልሃለሁ ይፈታኝ ሲለው ድጋሚ አሁንም እጁን ፈቶ ይለቀው ይሆን አላቅም። ኤኒዌይስ በመጨረሻ እንግዲህ መድብል ከኤደን ጋር ተገናኝተው አንዳንድ ነገሮች እያወሩ ነበረ። ስላሳለፈችው ህይወት፣ ስለሷ ህይወት አጠቃላይ ህይወቷ ምን እንደሚመስል፣ ስለ ልጇ፣ ስለ ቤተሰቧ፣ ስለ ፍቅር ህይወቷ እንዲሁም ስላለፈ ታሪኳና ስለሷና ስለ ማህሌት ግንኙነት አጠቃላይ አንዳንድ ነገሮች እያወራችሁ ነበረና እያወራች በነበረበት ሰዓት ላይ እንግዲህ ስልክ ተደውሎለታል ለመድብል። እንግዲህ ስልክም ተደውሎ ስልኩን ሲያነሳው ዝና ምናምን የሚል ነበርና በጣም ነው የደነገጠው። ምንድነው ዝና ምን ሆነ እኮ ምን ሆነ እያለ ነው። ምናልባት ዝና አልፈርምልኝ አለ ሌላው ይችላል። መቼም ዝና መለጠ ብለው ድጋሜ ደግሞ ዝናን ማህሌት እንዲለቀቋት ዝናንም ለቀው ሌላ እንትን ሊያደርጉ አይችሉም። እና ውድ ቤተሰቦቻችን የዛሬው ቪዲዮ ይህን ይመስላል። በቀጣይ እንገናኝ። ሰላም ቆዩ።